ሰላም እንዴት ናቸው የዚህ ቻናል ቤተሰቦች? እንግዲህ ከዚህ በኋላ በዚህ ቻናል ከኔ ጋር የምንቀጥል ይሆናል። ዛሬም እንግዲህ የና አብርሽ ጉዳይ ማወዛገቡን ቀጥሎ አዲስ ጉዳይን ይዞ መጥቷል። ዛሬ ደግሞ ቢኒያምና ፈረንጁ ሆነው ሄርሜላን አንቺ ነሽ ደስታን ያስደበደብሽው መረጃም አለን እያሏት ይገኛሉ። እንግዲህ ደስታን አስደብድበሽዋል፣ እኛ ድሮም ለሩታ ስንል ነው እንጂ ዝም ያልንሽ፣ አንቺ በጣም እያበዛሽ ነው ብለዋታል። እንግዲህ እሷ ደግሞ እኔ አላደረኩትም፣ እኔ ጭራሽ አላስመታሁትም፣ ስራም አላጣሁኝም ስትል ተደምጣለች ማለት ነው። እንግዲህ ሄርሜላን አፋጠው ይዘዋታል። አንቺ ነሽ ደስታን ያስደበደብሽው ለምንድን ነው ይሄን ያደረግሽውም ሲሉ ጠይቀዋታል። እሷም እንግዲህ እኔ አይደለሁም ያስደበደብኩት ብላለች። እነ ቢኒያም ደግሞ እርግጠኛ ነን አንቺ እንዳስደበደብሽው ማስረጃ አለን እያሏት ይገኛሉ ማለት ነው። እንደውም ይባስ ብለው ደስታን ያስደበደብሽው ስላፈቀርሽው ነው እያሏት ይገኛሉ ማለት ነው። እንግዲህ ሩታና ሄርሜላ ደርቢ እንደሆኑ ይታወቃል። ለዚህ ደስታ ሩታን ሲወዳት ቀንተሽባት ነው ያስደበደብሽው እያሏት ነው ማለት ነው። እሷም እንግዲህ ስታሾፍባቸው ነበር። እንዲያውም ደስታን እኔ በወደው እሱ እድለኛ ነው ስትልም ተደምጣለች። እንግዲህ ሄርሜላ ለደስታ ፍቅር ይኖራት አይኖራት የሚለውን ወደፊት የምናየው ይሆናል። ነገር ግን እውነት ይህን ነገር ሄርሜላ አድርጋው ከሆነ በጣም የሚከብድ ጉዳይ ነው። ምክንያቱም ሰውን ማስደብደብ መፍትሄ ሆኖ አያውቅም። ተነጋግረው መፍታት እየቻሉ የምር አስደብድባው ከሆነ በጣም ነው የሚያሳዝነው። ነገር ግን እነ ቢኒያም እርግጠኛ ሆነው ነበረ አንቺ ነሽ ያስደበደብሽው ሲሏት የነበረው። እንግዲህ እሷ አስደብድባውም ከሆነ አንደኛ በሩታ ቀን ታቧታለች ማለት ነው፣ ሁለተኛ ደግሞ ደስታን አፍቅረዋለች ማለት ነው ብለው ነው ያሰቡት። እንዲያውም ከዚህም ከፍ ባለ ሁኔታ ፈረንጁና ቢኒያም ሆነው ሊደበድቧት ሞክረው ነበረ። ጸጉሯን ሲኖጫት ሲይዟት ምናምን ታይቷል። እንግዲህ በጣም እየለመነቻቸው ነበረ። እሷም እኔ አይደለሁም ይሄን ያደረኩት በእናታችሁ ተው ስትልም ተደምጣለች። ከዛ እንግዲህ በዚህ ሁኔታ እያሉ አብርሽ መጥቷል። አብርሽም የሆነውን ሁኔታ ሲያይ ለምንድን ነው የምትመቷት? ለምንድን ነው የምትደበድቧት? ሲል ጠይቋል። እነ ቢኒያምም እርግጠኛ ሆነው ለምንድን ነው ያስደበደበችው? እሱን ስላስደበደበች እኛ አንለቃትም ብለውታል። አብርሃምም እንግዲህ ዝንቧን እሽ እንዳትሉ ሲል ተደምጧል። በጣም በሚያስገርም ሁኔታ አብርሽ ለእሷ መከታ ሆኖ ቆሞላታል ማለት ነው። የሚያስገርመው ይሄ ብቻ አይደለም። አብርሽ እሷን እንዳትመቱ እያለ ሲከላከል ሄርሜላ እንግዲህ ከኋላ ሆና ስታሾፍባቸው ስትስቅባቸው ታይታለች። እንግዲህ ያው መከታ የመጣልኝ አይነት ድራማ ስትሰራ ነበረ ማለት ነው። እንግዲህ አብርሽም ይሄ በማያገባው ሁኔታ የሚገባውን ነገር ቀጥሎበታል። እነ ቢኒያምና ፈረንጁን እንዲሁም ደስታንም ሊማታ ሞክሯል። ከዚህ በኋላ አጠገቧ እንዳትደርሱ ሲልም ተደምጧል። ከዚህም በተጨማሪ ከዚህ በኋላ ቢጠሩሽ እንኳን እነዚህ የሰፈር ዱርዬዎች ጋር እንዳትደርሺ እንዳትመጪ ሲልም ሄርሜላን አስጠንቅቋታል ማለት ነው። በሚገርም ሁኔታ ደግሞ እንዲሁም ደግሞ ሄርሜላ ያው መተውኛል፣ ደብድበውኛል የሚሉ ቃላቶችን ለአብርሃም ስትነግረውም ተደምጧል። አብርሃም ይሄንን ሲሰማ ሲያቅፋትና ሲስማት ታይቷል ማለት ነው። በዚህም ሁኔታ እነ ቢኒያም እነ ደስታና እነ ፈረንጁም በጣም ሲናደዱ ነበረ። ቢኒያምና ፈረንጁም ሩታን እንጂ አንቺን እኮ አይወድሽም ሲሉም ተደምጠዋል። እንግዲህ በዚህ ሁሉ መሀል እንግዲህ አብርሽ ሄርሜላን በጣም እንደሚወዳት ሲናገርም ነበረ። ከዚህ በኋላ ማናችሁም ብትሆኑ እንዳትደውሉላት፣ እንዳታገኟት፣ ጭራሽ ልታገኟትም እንዳትሞክሩ ብሎ ማስጠንቅቋቸዋል። እንግዲህ በመጨረሻም እነ ቢኒያምና ፈረንጁም ከዚህ በኋላ ሩታ አጠገብ እንዳትደርስ፣ ልጅ አለኝ ብለህ ሩታ አጠገብ እንዳትመጣ ብለውም አስጠንቅቀውታል ማለት ነው። እንግዲህ አብርሽም ሄርሜላን እጇን ይዞ እነ ቢኒያምን ጥሏቸው ሄዷል ማለት ነው። እንግዲህ የአብርሽ ጉዳይ በጣም አወዛጋቢ የሆነ ጉዳይ ነው። እስከ መቼ ድረስ በእንደዚህ አይነት ሁኔታ እንደሚቀጥል አይታወቅም። ሄርሜላንም መተው አይፈልግም። ሩታንም በጣም ይወዳታል። የልጁ እናት ነች። ግን ከሁለቱ አንዷን መምረጥ ደግሞ ይኖርበታል ማለት ነው። ምክንያቱም ከሁለቱም ጋር ሆኖ መቀጠል ከባድ ስለሚሆን ማለት ነው። እንግዲህ አብርሽ ለሄርሜላ ብሎ ከነ ቢኒያም ጋር መጣላቱን ስትሰማ ሩታ ጋር ደግሞ የሚፈጠረው ነገር አይታወቅም። በጣም ከባድ እንደሚሆን ግን የታወቀ ነው። ምክንያቱም ሩታና ሄርሜላ አይዋደዱም በአብርሃም ምክንያት ማለት ነው። እንግዲህ የምትወዱት ሰው ለሌላ ሴት ብሎ ከሌላ ሰው ጋር ሲጣላ ማየት ደግሞ በጣም ከባድ ነው። ስለዚህ ሩታን ይሄ ነገር የሚያስደስታት አይመስለንም። እንግዲህ በቀጣይ እስኪ የሚፈጠረውን ደግሞ እናያለን። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ሰላም ሁኑ።